ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ሄርሚ በቃ እኔ እና እሷ አንድ ላይ መሆን ስለምንፈልግ የአብርሽ ምላሽ አይደለም ሄርሜላን እኔን ራሱ በጣም እያጠራጠረኝ ነው። ምክንያቱም ከአንድ ሰው ጋር ወስኖ ሊኖር ያሰበ ሰው የሚመልሰውን አይነት ምላሽ አይደለም እየመለስክ ያለው። ይሄ አይደለም ሄርሜላን እኛን ራሱ በደንብ የሚያጠራጥር አይነት ምላሽ ነው እየመለስክ ያለው። እቺ ልጅ እኮ ሚስት ናት፣ የልጅህ እናት ናት። ከእሷ ጋር ልትኖር እስከወሰንክ ድረስ ደረትህን ነፍተህ ቀብረር ብለህ እኔ ከልጄ ከባለቤቴ ጋር ነው መኖር የምፈልገው ብለህ ደረትህን ነፍተህ መመለስ ያለብህ መልስ እንዴ የሌለ ተሽለጠለጥክ እኮ። አብረሻችን ምን እሺ ነው? በሰላም ነው? ደህና ነህ እንዴ? የሆነ ሩታ አግታህ ምናምን የምትመልሰው አይነትን መልስ ነው እየመለስክ ያለውና አይደለም ሄርሜላን እኛን ራሱ እያጠራጠረን ነው እየመለስከው ያለው መልስ ማለት ነው። እና እኔ አምነህበት እቺ ልጅ ሚስቴ ናት፣ የልጄ እናት ናት፣ ከዚህ ልጅ ጋር ብኖር ያዋጣኛል፣ የተሻለ ህይወትም ልኖር የምችለው ትክክለኛው መንገድን ፈጣሪ የሚፈቅደውን መንገድ ይሄ ነው ብለህ አምነህበት እንድትመለስ እንጂ ተገደህ እቺ ልጅ የልጅህ እናትና ሚስት ስለሆነች ምናምን ብቻ ሳይሆን እቺ ልጅ ወደሃት አፍቅርሃት፣ ያ ካልሆነ ግን በፍጹም ሊሆን የማይችል ትክክለኛ ያልሆነ መንገድ ድጋሚ እየተራመድክ እንደሆነ ነው የማስበው። ይሄንን ነገር ደግሞ የምልበት ትልቁ ምክንያት ምንድን ነው? ሄርሜላ በጭራሽ አትተኛላችሁም። በቃ መርሳት የሌለባችሁ ነገር ቢኖር ሁላችሁም ይሄንን ነው ማለት ነው። ሄርሜላ አብርሽ አምኖበት እንኳን ማለት ነው ከሩታ ጋር እሆናለሁ፣ ልጄን አሳድጋለሁ፣ ትዳሬ ቤቴ ይበልጥብኛል ብሎ ቢመለስ ራሱ ማለት ነው አምኖበት ቢመለስ ራሱ የምትወረውራቸው ድንጋዮች ቀላል አይደሉም። እቺ ሴት በጣም ብዙ ፋይሎች፣ በጣም ብዙ መረጃዎችን ይዛለች። እኔ ቀን በሰራውላችሁ ቪዲዮ ላይ ይሄንን ነገር ተናግሬያለሁኝ እና በቀላሉ እነዚህን ሰዎች የምትተው አይነት ሰዎች አይደሉም። ይሄ ልጅ አሁን ዝም ብለን ስናየው ማለት ነው አምኖበት አይደለም ከሩታ ጋር ለመሆን እየወሰነ ያለው። በቃ ምንም ፌሱ ጭምር ይናገራል፣ ፊቱ ጭምር ይናገራል። እና በእንደዚህ አይነት መንገድ የተቀመጠ አብርሽ እመኑኝ ሄርሜላ አንድ ድንጋይ ወርውራ ወደ እሷ ተመልሰዋለች። እና ይሄ ልጅ ከሩታ ጋር መሆን ካለበት በደንብ አምኖበት የሚመጡ ነገሮችን ሁሉ ለመጋፈጥ ማለት ነው። ይሄ ሁሉ ነገሮች ሲመጡ ማለት ነው በራስህ በአንተ በአብርሽ ጥፋት የሚመጡ ነገሮች ናቸው። በነገራችን ላይ አንተ ሄርሜላ ጋር ሄደ ነጥብ በጣልካቸው ነገሮች የሚወረወሩ በጣም ብዙ ሺህ ድንጋዮች አሉ። ሩታ እሺ በቃ በጣም ጠንካራ ናት። ጠንካራ መሆኗን አንተን ወደ እሷ ለመመለስ ባደረገችው ጥረት በደንብ አረጋግጠናል። አንተ ምን ያክል ጠንካራ ነህ፣ ይህንን ሁሉ ነገር ለመጋፈጥ ምን ያክል ጠንካራ ነህ የሚለው ነገር ሁላችንንም ያስጨንቀናልና ሳይ ደግሞ እኔ ምንም ጠንካራ እንዳልሆንኩ ምናምን እርግጠኛ እየሆንኩኝ ነው። እግዚአብሔርን አሁን እኔ ካየሁት ነገር ከምትመልሳቸው ምላሾች እግዚአብሔርን በቃ የሆነ ሼም ይዞህ እንጂ ማለት ነው መልሶች አረ ሄርሚዬ ምናምን ብለህ ወደ እሷ የምትሮጡላ ነው የምትመስለው እግዚአብሔርን እንዲህ እና በእንደዚህ አይነት ሁኔታ ልትቀጥል እንደማትችል እርግጠኛ ነኝ። እሺ እናደባብሰው፣ እኔም በቃ ልክ ሌላው ሰው እንደሚያደባብሰው ማለት ነው አዎ አብርሽ ከሩታ ጋር እንደዚህ ምናምን ብዬ አደባብሼ ማለፍ እችላለሁ። ኖርማል የሆነ ነገር ነው። ግን ያየሁትን ነገር አይኔ የተመለከተውን ነገር ደግሞ ኖ ሳክስ ነው ምናምን ብዬ ላልፍ አልችልም። በቃ ያየሁትን ነገር ማውራት ስላለብኝ አብርሽ ከልቦ አይደለም ይሄንን ውሳኔ እየወሰነ ያለው። በቃ የሆነ ሩታ የመጣችበት መንገድ ይሁን የሆነ ነገር ብቻ ይሁን በቃ የሆነ የተያዘበት ነገር እንዳለ በደንብ ያስታውቃልና በእንደዚህ አይነት መንገድ መመለሱ ስህተት ነው ለኔ ሙሉ በሙሉ ማለት ነው። እኔ የሰው ልጅ እኔ ስህተት ሰርቻለሁኝ፣ በቃ አጥፍቻለሁኝ፣ ከሄርሜላ ጋር ሄጄ ወስልቻለሁኝ፣ ሩታ ይቅርታ አድርግልኝ ብዬ ብመለስ ይሻለኛል እንጂ እዚህ ጋር የሆኑ ነገሮችን ሸፋፍኜ ምናምን ባልፍ ነገ እዚህ ጋር የሰራኋቸው ነገሮች መልሰው እኔን መያዛቸው ስለማይቀር አምነህበት እንድትመለስ ነው የሁላችንም ፍላጎት ማለት ነው። ሳታምንበት ብትመለስ ለማስመሰል ብለህ ከሩታ ጋር ብትሆን ነገ ላይ እቺ ልጅ ከመጉዳት ውጪ ሌላ አማራጭ የለም። እና እኔ ከየትኛውም ነገር በላይ ትዳሬ ናት፣ ቤቴ ነው፣ የልጄ እናት ናት ብለህ አስበልጠህ ከየትኛውም ነገር በላይ እሷ እንደምትሻለ አምነህበት ብትመለስ ይሄ የሁላችንም ፍላጎት ነው። እና ይሄንን ነገር ስለምፈልግ ነው ይሄንን ነገር
ደጋግሜ አስረግጬ ያልኳችሁ ያሉት ማለት ነው። ለማንኛውም እንዴት ናችሁ? ሰላም አመሻችሁልኝ። ያው ከረፈደ ሰላም እያልኳችሁ ነው ማለት ነው። አውቃችሁታል እንግዲህ እና ያው ከረፈደ ሰላም ብላችሁም የዚህን ያክል ይደብራችኋል ብዬ አላስብም። እንደ መግቢያ በመጠቀማቸው ንግግሮች ላይ በጣም ስለምመሰጥ ነው የዚህን ያክል ሰላምታዬን የማዘገይባችሁ እና እናንተም ትረዱኛላችሁ ብዬ አስባለሁ ማለት ነው። ምሽት የተለቀቀውን ቪዲዮ እንግዲህ ሁላችሁም አይታችሁታል ብዬ አስባለሁ። እኔም ቪዲዮን ከተመለከትኩት በኋላ የራሴ እምለውን አስተያየት ለመስጠት እንደተለመደው ወደ እናንተ መጥቻለሁ ማለት ነው። በቪዲዮ ላይ የታዘብኳቸውን ሀሳቦች ልክ እናንተ ኮመንት ሴክሽን ላይ እናንተው ልክ እንደኔ በቪዲዮ መታችሁ እንደምትሰጡት ሁሉ ሀሳቤን በተወሰነ መልኩ ገልጫለሁ ብዬ አስባለሁ ማለት ነው። የአብርሽን ሁኔታ ሁላችሁም እንደተመለከታችሁት ትክክል ወይም ኖርማላይዝድ እንዳልሆነ ሁላችሁም ያረጋገጣችሁ ይመስለኛል። በቃ የሆነ ፍራቻ ያለብህ ይመስለኛል። እግዚአብሔርን እኔ ምንድነው የዚህን ያክል ያሰረህ? በቃ እንዲ አብርሽ ብትመለስ ወደ ሚስት ነው፣ ብትመለስ ወደ ልጅህ እናት ነው፣ ብትመለስ ወደ ትዳር ነው። ምንድነው የዚህን ያክል እንደዚህ እስርስር ያደረገህ አብርሽ? እንዴ እግዚአብሔርን እኔ ሌላ አብርሽ ነው እየተመለከትኩ ያለሁት። በቃ ሌላ ማለት ነው። እኔ ሄርሜላ ከመጣችበት ጊዜ አንስቶ ሌላ ጭራሽ የማላቀውን አብርሽ ሁላ ነው እየተመለከትኩ ያለሁት። እና ምንድነው የዚህን ያክል እስርስር ያደረገ? አይኖ ቀን ቪዲዮ ሰርቻለሁኝ። አብርሽ የሚሰጋው የሚፈራው ነገር አለ። በሄርሜላ በኩል የተያዘበት የሆነ ሚስጥር እንዳለ አውቃለሁኝ እና እሷም ያ ነገር እንዳላት ስለምታውቅ የሆነ ኮንፊደንስ ተሰምቷት ነው የምርህን ነው ትለዋለች። የምርህን ነው ያንን ቪዲዮ ልልቀቀው ሁላ ምትል ነው ያንን ቪዲዮ ልልቀቀው ሁላ ምትል ነው የምትመስለው። እና ይሄ ነገር እንዳለ ቀን በሰራሁላችሁ ቪዲዮ በደንብ ተናግሬዋለሁኝ እና አይኖ ይሄንን ነገር አምናችሁበት ካደረጋችሁ ከሄርሜላ በኩል በጣም ሊወረወርባችሁ የሚችሉ በጣም ብዙ ሺህ ድንጋዮች አሉና ይሄንን ድንጋይ ሸዋውዳችሁ ለማለፍ ምን ያክል ዝግጁ ናችሁ? ምን ያክል ጠንካራ ናችሁ? በቃ እኔ ሩታንም ሳያት አላምንባትም። የምሬን ነው የምላችሁ። በቃ የሆነ ጠንከር ያለ ነገር ሲወረወር ከሄርሜላ በኩል አቦ የራስ ጉዳይ ምናምን ብላ ትታው የምትሄድ አይነት ነው የሚመስለኝ። እሱም እንደምናውቀው ነው። እና ምን ያክል ጠንካራ ናችሁ? ይህንን ነገር ተሻግራችሁ ለማለፍ ምን ያክል ዝግጁ ናችሁ የሚለው ነገር በደንብ ያሳስበኛል። ከዛ ውጪ የእናንተን አንድ ላይ መሆን የእናንተን እንደዚህ ሆኖ ማየት የሚጠላ ሰው እንደሌለ ሁላችንም ጠንቅቅ አድርገን እናውቃለን። እና አሁን በእንደዚህ አይነት መንገድ መተሽ አብርሽን ከሄርሜላ መውሰድ ባለብሽ መንገድ ወስደሻል። ግን ይሄ ነገር ብቻ ደግሞ ሩታ እኔ መመዘኛዎችን እንድታልፈ ያደርግሽም። በደንብ ጥንካሬሽን መለየት የምችለው በምን አይነት ሁኔታ እንደሆነ ታውቂያለሽ። በቃ ከሄርሜላ ከዚህ በኋላ ሊወረወሩ የሚችሉ በጣም ብዙ ነገሮች አሉ። ኢቭን ማለት ነው በዚህ 4 ወር ውስጥ ከሱ ጋር በጣም ብዙ ነገሮችን አደርጋ ሊሆን ይችላል እና እያንዳንዱን ነገር በየማስረጃው እያወጣች ምናምን ልታሳይሽ ትችላለች። እነዚህን ነገሮች ምን ያክል ተቋቁመሽ ለማለፍ ዝግጁ ነሽ የሚለው ነገር ከአንቺ በደንብ እፈልገዋለሁኝ እና ትዳርሽን ለማትረፍ የዚህን ያክል መስዋዕትነት ከከፈልሽ ከዚህ በኋላ ከእሷ በኩል የሚወረወሩ ነገሮችን ተቋቁመሽ እንደምታልፊ አምሹር በአንቺ በኩል እርግጠኛ ነኝ። በአብርሽ በኩል ግን እሰጋለሁ። ልክ ሌሎቻችሁ እንደምትሰጉት ሁሉ በሱ በኩል ያለውን ነገር እሰጋለሁ። ይሄንን ነገር ልል የቻልኩበት ትልቁ ምክንያት ደግሞ ዛሬ ሲጠየቅ እየመለሰበት ያለበት ምላሽ፣ ነገሮችን የሚያይበት አንግል ምናምን ትንሽ ሌሎቻችሁ ላይ ስጋት እንደጫረባችሁ ሁሉ እኔ ላይም ስጋት ጭሮብኛል። ለማንኛውም ግን ለሄርሜላ ጠንከር ያለ መልእክትን በዚህ አጋጣሚ ማስተላለፍ እፈልጋለሁ። የኔ ቆንጆ አንቺ ድብልብል በጣም ሸበላ የሆንሽ ልጅ ነሽ። ቆንጆ ህይወትን ከዚህ በኋላ መኖር ትችላለሽ እና እባክሽ በቃ ከነዚህ ልጆች ህይወት ውጪና የራስሽን ህይወት ለመኖር ሞክሪ። በቃ ይበቃሻል። በቃ ይበቃሻል። የሰው ነገር የሰው ነው። የሰው ነገር ይዞ ሙጭጭ ማለት አይቻልም። የኔ እናት እግዚአብሔርን አንቺ ሚዲያው ላይ በደንብ ሻይን ማድረግ የምትችይ አይነት ልጅ ነሽ እና በደንብም ሻይን አድርገሻል። በቃ በሰው ዘንድ ማለት ነው። አምሹር የራስሽን ላይፍ ይዘሽ ብትመጪ ልክ እንደና አብርሽ በደንብ ሻይን ማድረግ የምትችይ አይነት ልጅ ነሽ እና እባክሽን በእንደዚህ አይነት መንገድ ሂጂ የሚለውን መልእክቴን ጣል ማድረግ እፈልጋለሁ። ለሄርሜላ አይ አልፈልግም አብርሽን ብቻ ነው የምፈልገው ምትይ ከሆነ ሶስታችሁም ተያይዛችሁ ገደል እንደምትገቡ እርግጠኛ ነኝ። በቃ ይሄ ነገር ሊሆን የማይችልበት ምንም አይነት ምክንያት የለም።
እኔ ካየሁት ነገር ከታዘብኳቸው ነገሮች የተሰማኝን ሀሳብ አስተያየቴን ሰጥቻለሁኝ። እናንተስ በዚህ በዛሬው ቪዲዮ ዙሪያ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን አስፍሩልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።